ሰላም እንኳን ደህና መጣችሁ። እስኪ ዛሬ ስለ አንድ አስገራሚ ታሪክ እንወይ። ሰውነታችን ምግብን እንዴት ወደ ኃይል እንደሚለውጥ እና ይሄ ሂደት ሲበላሽ ምን እንደሚፈጠር እንመለከታለን። አይነት አንድ የስኳር በሽታ ስንል የሰውነታችን የራሱ የመከላከያ ኃይል ከራሱ ጋር ጦርነት ሲገጥም ማለት ነው። እስኪ አንድ ነገር እናስብ። በልተን ስንነሳ ያ ምግብ ሰውነታችን ውስጥ ገብቶ እንዴት ነው ለእንቅስቃሴ ኃይል የሚሆነው አስበን እናውቃለን? በጣም ቀላል ጥያቄ ይመስላል አይደል? ግን አይነት አንድ የስኳር በሽታን ለመረዳት የመጀመሪያውና ዋናው ቁልፍ ይኸው ጥያቄ ውስጥ ነው ያለው። እሺ እንግዲህ ከመበላሸቱ በፊት ሁሉም ነገር በትክክል ሲሰራ ምን እንደሚመስል እንጀምር። ጤነኛ ሰውነት ውስጥ አንድ ወሳኝ ቁልፍ አለ። ይህ ቁልፍ የኃይል በሮችን ይከፍታል። እስኪ እሱን እንይ። እስኪ እንደዚህ አድርገን እንየው። ኢንሱሊን ማለት ቁልፍ ነው ብለን እናስብ። እያንዳንዱ የሰውነታችን ሕዋስ ደግሞ የተቆለፈ በር ያለው ክፍል ነው። አሁን ይህ ቁልፍ ከሌለ ለኃይል የሚያስፈልገው ስኳር ወይም ግሉኮስ ከደም ውስጥ ወደ ሕዋሳቱ መግባት አይችልም። በሩ እንደተቆለፈ ነው የሚቀረው። እሺ ታዲያ ይህ ወሳኝ ቁልፍ የት ነው የሚሠራው? የት ነው የሚመረተው? መልሱ ቆሽት ውስጥ ነው። ቆሽት ውስጥ ቤታ ሴልስ የሚባሉ ልዩ ሕዋሳት አሉ። የሰውነታችን ቁልፍ ሰሪዎች እነሱ ናቸው ማለት ነው። እንግዲህ አሁን ነው ታሪኩ የሚቀየረው። እዚህ ጋር ነው ችግሩ የሚጀመረው። የሰውነታችን ጠባቂዎች የመከላከያ ሥርዓቱ በጣም ትልቅ ስህተት ሲሠራ፣ ወዳጅን ከጠላት መለየት ሲያቅተው ምን እንደሚፈጠር አብረን እንይ። ዋናው ነጥብ እዚህ ጋር ነው ያለው። አይነት 1 ስኳር በሽታ ኦቶ ኢሚዩን ዲዚዝ ወይም ራስን የመከላከል በሽታ ነው። ምን ማለት ነው? በምንበላው ምግብ ወይም የአካል ብቃት ክንሰኳ ለማድረጋችን የሚመጣ ነገር አይደለም። በፍጹም ይሄ ሰውነት በራሱ ላይ ጥቃት ሲከፍት የሚፈጠር ነው እና ይሄ ከአይነቱ ስኳር በሽታ ሙሉ በሙሉ ይለየዋል። እንግዲህ ጥቃቱ እንዴት እንደሚፈጸም እስኪ በደረጃ እንመልከት። ሁሉም ነገር የሚጀምረው የሰውነታችን ልዩ ኃይል የሆኑት ቲ ሴሎች ግራ ሲጋቡ ነው። እነዚህ ሕዋሳት ኢንሱሊን የሚያመርቱትን የራሳችንን ጠቃሚ ቤታ ሴሎች በስህተት እንደ ባዕድ ወራሪ፣ እንደ ጠላት ነው የሚቆጥሯቸው እና ከዚያስ ጥቃቱን ይጀምራሉ። እነዛን ወሳኝ ቁልፍ ሰሪዎች አንድ በአንድ ያጠፏቸዋል። እና የዚህ ሁሉ ውስጣዊ ጦርነት የመጨረሻ ውጤቱ ምንድን ነው? ፍጹም የኢንሱሊን እጥረት። ያ የቁልፍ ፋብሪካ ያልነው ቆሽት ሥራውን ሙሉ በሙሉ ያቆማል። አንድም ቁልፍ አይመረት። እሺ ሰውነት ቁልፍ ከሌለው ምን ይፈጠራል? ያ የኃይል አቅርቦት ሲቋረጥ ሰውነታችን ውስጥ የሚፈጠረውን ሰንሰለታዊ ችግር አሁን ደግሞ እንመልከት። ልዩነቱ በጣም ግልጽ ነው። ጤነኛ ሰውነት ውስጥ ኢንሱሊን ስላለ ግሉኮስ በቀላሉ ወደ ሕዋሳት ይገባ፣ ሁሉም ነገር ሰላም ነው። በአይነት አንድ የስኳር በሽታ ግን ቁልፍ የለም። ስለዚህ ግሉኮስ ከሕዋሳቱ ውጭ ይቀራ፣ በደም ስር ውስጥ ልክ እንደ ትራፊክ መጨናነቅ ይከማቻ። ይህ በደም ውስጥ የሚፈጠረው የግሉኮስ ትራፊክ መጨናነቅ በሳይንሳዊ ስሙ ሃይፐርግላይሲሚያ ይባላል። በቀላል አማርኛ ከፍተኛ የደም ስኳር መጠን ማለት ነው። እና ይህ የስኳር መጨናነቅ ሲፈጠር ሰውነታችን ዝም አይልም። የማንቂያ ደወሎች ማሰማት ይጀምራል። ለምሳሌ ተደጋጋሚ ሽንት፣ በጣም ከፍተኛ የሆነ ጥማት፣ ከልክ ያለፈ ረሃብ እና ደግሞ ምንም ምክንያት የሌለው የክብደት መቀነስ። እነዚህ ሁሉ ሰውነታችን እርዳታ ፈልጋለሁ ብሎ የሚጮህባቸው መንገዶች ናቸው። ነገር ግን ችግሩ ከነዚህ ምልክቶችም ያልፋል። በጣም የከፋ ነው። ይሄ ከፍተኛ የስኳር መጠን ለረጅም ጊዜ ከቁጥጥር ውጪ ከሆነ እንደ አይን፣ ኩላሊት፣ ነርቭና ልብ ያሉትን ወሳኝ የሰውነታችን ክፍሎች በዝምታ እየበላቸው ይሄዳል። ለዚህም ነው ቁጥጥር የሞትና የሽረት ጉዳይ የሚሆነው። እንግዲህ የሰውነታችን ተፈጥሯዊ ስርዓት ከከሸፈ መፍትሄው ምንድን ነው? መልሱ ያንን የጠፋውን ተግባር በሰው ሰራሽ መንገድ መተካት ነው። እዚህ ጋር አንድ በጣም ልናሰምርበት የሚገባን ሐሳብ አለ። የኢንሱሊን ሕክምና ምርጫ ወይም አማራጭ አይደለም፣ በጭራሽ። ይህ ሕክምና ሰውነት ያጣውን ወሳኝ ተግባር በቀጥታ የሚተካ ለሕይወት አስፈላጊ የሆነ ነገር ነው። ዋናው ግብ የጤነኛ ቆሽትን ሥራ መኮረጅ ነው እና ይህን ለማድረግ 2 አይነት ኢንሱሊን ነው የሚያስፈልገው። አንደኛው ከምግብ ጋር የሚወሰድ ፈጣን እርምጃ ያለው ነው። ሌላኛው ደግሞ የጀርባ ኢንሱሊን ይባለው ቀኑን ሙሉ ዝቅተኛና የተረጋጋ መጠን በመስጠት ሰውነትን የሚያስተካክል ነው።
ታዲያ ይሄ ኢንሱሊን እንዴት ነው የሚወሰደው? ሁለት ዋና መንገዶች አሉ። አንደኛው በየቀኑ በብዕር ወይም በሲሪንጅ መወጋት ነው። ሌላኛው ደግሞ በዘመናዊ ቴክኖሎጂ ኢንሱሊን ፓምፕ በሚባል መሳሪያ አማካኝነት ቀጣይነት ያለው ኢንሱሊን ማግኘት ነው። እሺ፣ ይሄ ሁሉ ጥረት፣ ይሄ ሁሉ ጥንቃቄ እና ቁጥጥር በእርግጥ ውጤት አለው ወይ? አሁን ለዚህ ጥያቄ ሳይንስ ያረጋገጠውን መልስ እንመለከታለን። ግን ወሳኙ ጥያቄ ይሄ ነው። የደም ስኳርን በዚህን ያህል በጥብቅ መቆጣጠር እነዛን ቅድም ያየናቸውን የረጅም ጊዜ ጉዳቶች በእርግጥ ይከላከላል? ደግነቱ ለዚህ ጥያቄ ማያዳግም መልስ የሰጠ አንድ ታላቅ ጥናት አለ። ይህ ጥናት የስኳር በሽታ ቁጥጥርና ውስብስቦች ጥናት ወይም በምህጻሩ DCCT በመባል ይታወቃል። 9 ዓመት ሙሉ የፈጀ ግዙፍ ጥናት ነው። እናም የጠበቀ ቁጥጥር ያለውን ጥቅም በማያሻማ መልኩ ነው ያረጋገጠው። ውጤቱ በቃ አስደናቂ ነበር። እስኪ ቁጥሮቹን እናያቸው። ጥብቅ ቁጥጥር የአይን በሽታ ተጋላጭነትን በ76 በመቶ ነው የቀነሰው። የሚገርም ነው። የኩላሊት በሽታን ደግሞ 54 በመቶ፣ የነርቭ በሽታን 60 በመቶ ቀንሷል። ይህ ማለት ምን ማለት ነው? በሺዎች የሚቆጠሩ ሰዎች ከዓይነ ስውርነት፣ ከኩላሊት እጥበት መታደግ ማለት ነው። የጥናቱ መደምደሚያም ይሄንን ነው የሚያረጋግጠው። በቀላል አማርኛ ሲተረጎም አብዛኛዎቹ ምናልባትም ሁሉም የስኳር በሽታ የሚያመጧቸው ከባድ ችግሮች መከላከል ይቻላሉ። እንዴት? ከፍተኛ የደም ስኳርን አስቀድሞ በማከም። በቃ ቁልፉ በእጃችን ነው ያለው፣ እሱም ቁጥጥር ነው። እናም በመጨረሻ በዚህ ጥያቄ እንለያይ። ወደፊት ቴክኖሎጂ ይህንን ሁሉ ውስብስብ ቁጥጥር ሙሉ በሙሉ በራሱ የሚሰራ እውነተኛ ሰው ሰራሽ ኮሽት መፍጠር ይችላል ብለን እናስባለን። ይሄ ለወደፊቱ በጣም ትልቅ ተስፋ የሚሰጥ ሐሳብ ነው።